አይነት አስተያየት እንደምሰጥ አላቅም። አረብ ሀገር ላይ ያለ ምንም እርፈት የምትሰሪው እህቴ፣ ጊዜሽን ሰዓትሽን ፈይተሽ የምትኖሪው እህቴ፣ እጅግ በጣም የሚያሳዝን ቀን በቀን አረብ ሀገር ላይ የሚሰሩ እህቶቼ አንድም ቀን እርፈት ሳታረግ፣ አንድም ቀን ሳታርፍ፣ አንድም ቀን ራሷን ሳትታዘዝ አረብ ሀገር ላይ ሆናችሁ አንድም ቀን ራሳችሁን ሳትታዘዙ፣ አንድም ቀን ለራሳችሁ እርፈት ሳታረጉ አረብ ሀገር ላይ የሰው ቤት ሰራተኛ ወይም ደግሞ የሰው ታዛዥ ሆናችሁ እርሚያችሁን ፈይታችሁ ስትመጡ አገራችሁ ምንም አይነት ገንዘብ ሳይኖራችሁ ሲቀር ራሳችሁን አታችሁ ራሳችሁን ብዙ አደጋ ላይ የምትከቱ እህቶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ በተኗን እየነካችሁ ሰብስክራይብ አድርጉልኝ። እውነት ለመናገር አረብ ሀገር ላይ ያላችሁ እህቶቼ አብሶ ኮንትራት ላይ የምትሰሩ በጣም የሚያሳዝነው ነገር ብዙን ሰዓት ቪዲዮ እንሰራለን። ብዙን ሰዓት አረብ ሀገር ላለሽ እህቴ፣ አረብ ሀገር ላለሽ እህቴ፣ አረብ ሀገር ያለሽ እህቴ እያልን እንጮሃለን። ከስንት አንዳንዶቻችሁ እውነት ለመናገር ቀልድ ወይንም ደግሞ የሆነ እኛ ለራሳችን የምንሰራው ግን አንዳንድ ጊዜ አረብ ሀገር ላይ ሆናችሁ እህቶቼ ስታለቅሱ ስትሰቃዩ ማየት በጣም ያሳዝናለን። አንድ እህታችን ኑሮዋን ሳዑዲ አረቢያ 14 ዓመት አንድ ቤት ሙሉ እርሚዋን ፈይታ ልክ በ14 ዓመቷ አንድ ልጅ ጋር ትተዋወቃለች። አረብ ሀገር ላይ 14 ዓመት ስትሰራ ምንም አይነት ሰው የላትም፣ ብቻዋን ናት፣ ትዳር የላትም። ልክ በ14 ዓመቷ ካሁን በኋላ ገንዘብ ይዣለሁ ራሴን ችያለሁ ብላ አንድ ወንድ ጋር ትተዋወቃለች። ልጅቷ በ14 ዓመቷ ልጁ ጋር በተዋውቃ ልክ በተዋወቀች በ2 ዓመቷ ወደ ኢትዮጵያ እንድትመጣ ኢትዮጵያ ነው የተወለና ኢትዮጵያ እኔ በጣም ስራ አለኝ እሰራለሁ ምናምን። እሱ ግን ስራው ምን ነበር? ይሄ ጆተኒ ነው ምናምን የሚባል ስራ እሱን ያን ነበር የሚሰራው ማለት ነው። ሌላ ስራ አይሰራም። ስትመጣ ያው እንግዲህ ሀገራችንን ሰላም ስላላደለ ዛሬ እየሰራ ያለሁት ይሄ ጆተኒን ይላታል። እሱ ግን እርሜ ልኩን ሲሰራ የኖረው ወይንም ደግሞ እርሜውን የጨረሰው እንደዚህ አይነት ቦታ ላይ ነው ማለት ነው። እና ልጅቷም አይ ችግር የለውም እኔ አለኝ ካንተ ከኔ ብለን እንኖራልትና ለልጁ መኪና ትገዛለታለች። ወደ ኢትዮጵያ ስትመጣ አሰሪዎቿ 14 ዓመት ስላገለገለቻቸው የቤት እቃ እንዳለ ተላጃ ቅሰላ ምናምን የተለያዩ እቃዎች የቤት እቃዎች የሚያስፈልጓትን እቃዎች ጭነው ነው የላኳት። ከዛ ልክ መታ 3 ወር አድራ በ3 ወሯ ወደ አረብ ሀገር መልሳ ትሄዳለች። 3 ወር ስትቆይ ግን በውስጧ በሆዷ ጥንስ ይዛለች፣ አርግዛለች ማለት ነው። ከዛ አይ 6 ወር የሚሆነኝ ልስራ አንተ ጠብቀኝ እዛው እየሰራህ ለልጅ የሚያስፈልገውን ነገር ይዤ እመጣለሁ ትልና መልሳ እነዛው አረብ ጋር መልሳ ትሄዳለች። አረቦቹ ጋር 6 ወር እስከሆነ ድረስ አልተናገረችም ማለት ነው። ከዛ አረቦች ሆዷ እየገፋ እየተቀየረች እየደከመች ስትመጣ ማርገዟን አወቁ ማለት ነው። ከዛ አረቦቿ 14 ዓመት ስላገለገለቻቸው 14 ዓመት ሙሉ ጉልበቷን ስለጨረሰች እነሱ ቤት ሕክምና ምናምን አድርገውላት ቀጥታ ወደ ኢትዮጵያ ማግባቷንም ስለሚያውቁ ወደ ኢትዮጵያ ያልኳታል። ከዛ ልጅ ስትመጣ መውለጃዋ ሰዓት ደርሷል ማለት ነው። ያኒ እንዳለችውም መውለጃዬን ይዤ እመጣለሁ ብላ ነበር። መውለጃዋን ሁሉ ነገር ይዛ ነው የመጣችው። ከዛ ስትመጣ በጣም የምትወዳት ጓደኛዋ ልንገራችሁ፣ በጣም የምትወዳት እሷ ቤተሰብ የላትም። በጦር ምክንያት ቤተሰቦቿ አልቀውባታለን እና ያቺ ጓደኛዋ ልክ ቤተሰብ ስለሌላት እንደ እህት እንደ ወንድም አድርጋ ነው በቃ ሙሉ ቤተሰብ ፋሚሊ ነው ያደረገቻት። ከዛ ባልሽ ቤት እየሄድኩኝ ለባልሽ ምሳና ራት ልስራለት እያለች ትሄዳለች ባሏ ጋር ማለት ነው። ከዛ ትሄድና ባልየው ጋራ ባላት ግንኙነት ከባልየው ጋር ፍቅር ይዛታለን። ያቺ የምትወዳት ጓደኛዋ እውነት ልንገራችሁ፣ አረብ ሀገር ላይ የምትሰሩ እህቶች ልንገራችሁ፣ ጓደኛም የላችሁ ዘመድም የላችሁ እናንተ ለራሳችሁ ጥላት የምትፈጥሩ እናንተ ናችሁ። ከዛ ምጥት ስትል ያው እንደምታወዳት ጓደኛዋ ናት፣ ያቺ የድሮዋ ጓደኛዋ ናት። መጣይ ጓደኛ ያለቻት ተቀበለቻት፣ አስተናገደቻት። ከዛ ቀን በቀን እየመጣይ ከሱ ጋር በጣም ትቀላለዳለች። ስትመጣ ይዛ የመጣችው እቃ እንዳለ የለም ባልየው ሽጦ እንዳለ ምንም ተላጃ የለም ምን የለም። ኢቭን እንኳን ጫማ እንኳን አንድ ጫማ የላትም። እነ ጫማ ነሽ እና ምናምን ነሽ ተሽጠዋል ማለት ነው አቤት ስትገባ። ከዛ እንዳለችውም መጣይ ሐኪም ቤት ገባች፣ ወለደች። እሷን ሐኪም ቤት አስተኝቶ ሚስቱን ሐኪም ቤት አስተኝቶ ያኔ ሐላ ዓመት ተንከራታ ነፍሰ ጥሪቱ መልሳ ደግማ አረብ ሀገር ሄዳ እሷ ሐኪም ቤት ተኝታ ጓደኛዋን ካስሯት አደረ። እውነት ልንገራችሁ
እሷ ያሽኛት ጓደኛዋ ደግሞ ኒካህ ካላሰርከኝ አንገቴ ይበጠስ ስትለው ኒካህ ያስርና ቤቷን ዝግት አድርጎላት ጥሎላት ሂድት። አቶ ልጅ ወልዳ ልክ በ3ኛውና በ2ኛው ቀን ወደ ቤቷ ልትመለስ ስትል ና ውሰዴ ስትለው አይመቸኝም፣ አሁን ሌላ ቦታ ነኝ፣ ሰይ ውሰዲሽ፣ ባጃጅ ልኬልሻለሁ፣ ባጃጅ መጥቶ ይወስድሻል ምናምን። ከዛ አቶ ጓደኛ ጋር ደግሞ ስደውልላት አሁን አልተመቸኝም ጓደኛ አልመጣሁም። ከዛ ልጅቷ ምንም አልገባትም። ሌላ ሰዎች እንደዚህ ወሬ ሲያወሯት በጣም ትደነግጣለች። በኋላ ልጅየው ጋር ስደውልለት ልጅየው ስልክ እየመለሰ አይደለም። እቤት ውስጥ ምንም አይነት እቃ የሚባል አንድም የምታነሳው እቃ አንድም አይነት ልብስ የላትም። ይዛ የመጣችው ለልጇ ብቻ የሚሆን ነገር ነው። እና በጣም በሚያሳዝን ሁኔታ ከዛ ሰው ይመጣና ባልሽ እኮ እንደዚህ አድርጎ እሷ ጋር እያደረ እንደዚህ አድርጎ እንዲህ ብሎ ከዛ መጨረሻ ላይ እንግዲህ ካሁን በኋላ ባልሽ የኔም ያንቺም ነው ጓደኛዬ እንዳረስሽ እኔ ጋር መተሽ እንድትታረሽ ትፈልጊያለሽ? ባልሽ ባሌ ነው ትላታለች ጓደኛዋ ማለት ነው። ከዛ ልጅቷ ምን ትሆናለች? በቃ ሙሉ ጠጉሯን ትላጭና ራሷን ለቃ ትወጣለች መንገድ ላይ ማለት ነው። እና አረብ ሀገር ላይ ሆናችሁ በጣም ጉልበታችሁን፣ ጊዜያችሁን፣ ሰዓታችሁን፣ እርሚያችሁን ፈይታችሁ ጥላት የምታበረቱ በጣም ጥራት አንድም ቀን ሳታርፉ፣ አንድም ቀን እፎይ ሳትሉ፣ አንድም ቀን ሳተኙ፣ አንድም ቀን እንደፈለጋችሁ ምግብ ጠግባችሁ ሳትበሉ፣ አንድም ቀን የሰላም እንቅልፍ ሳተኙ፣ ዛሬ ሰዓቱ ያረፍድብኛል፣ ዛሬ ደክሞኛል፣ አሞኛል ሳትሉ እናንተ ለራሳችሁ ዋጋ ከፍላችሁ፣ ነገር ግን በራሳችሁ እጅ በራሳችሁ ባል በራሳችሁ እንደዚህ አይነት ሲጀመር ዱርዬ ወንድ ወይንም ደግሞ እንደዚህ አይነት ጭራሽ የስራ ልክ የማያውቀው የስራን ጣዕም የማያውቅ ባል አግብቼ በህይወቴ ይኖራል ማለት በጣም ታሳዝናላችሁ። እውነት ለመናገር እጅግ በጣም ያሳዝናል። ልጅቷ አሁን ላይ ራሷን ስታ መንገድ ላይ ልብሷን አውልቃ ጥላ እየሄደች ነው። ያኔ የተወለደ ህፃን ልጅ ይዞ ልጁን ህዷለን። እሷ ግን ቤት ውስጥ ምንም አይነት እቃ የላት፣ ምንም አይነት ህይወት፣ ምንም አይነት ገንዘብ የሚባል ነገር እርግፍ አድርጋ ለሱ መኪና ምናምን ገዝታ ነው ሄደችው ስትሄድ ማለት። አንዳንድ ጊዜ ሴቶች ነገራችሁ ወንድን ስትወዱት በቃ ሁሉ ነገራችሁን ቆዳችሁን ውልቅ አድርጋችሁ ራሱ ብትሰጡት ደስ ይላችኋልና ሙሉ ያላትን ገንዘብ አውጥታ ለሱ ሰታ ነው ወደ አረብ ሀገር ሄደችው። ስትመለስ ግን አንድም እቃ፣ አንድም ጫማ፣ አንድም ልብስ አላገኘችም። ባዶ እርቃቷን ነው የገባችው። በዛውም ልክ ደግሞ እስተወለደች እንኳን 40 ቀን እስከሞላ ድረስ አልጠበቃትም። የገዛ ጓደኛዋ ልንገራችሁ እህቴ፣ ጓደኛ፣ ቤተሰቤ፣ ፋሚሊ ነሽ፣ ለኔ ልዩ እህቴ ነሽ ያለቻት ሴትዮ ናት ዛሬ ባሏን ይዛ። እሷ ግን መንገድ ለመንገድ ልብሷን አውልቃ እውነት ለመናገር ብታዋት ልንገራችሁ አይሄን ያህል መሰርቻለሁ። በቃ ስትሄድ ስታዋት በጣም ነው የምታሳዝነው። በጣም ከሰውነት ጎዳና ወጥታለች። እና እባካችሁ አረብ ሀገር ላይ ያላችሁ ጥንቃቄ አድርጉ። ለራሳችሁ ነው ጥንቃቄ አድርጉ። ስትመጡ ምንም አይነት ገንዘብ የላችሁም። አረብ ሀገር ምንም እርፈት የላችሁም። ምንም ሰላም ጤና የላችሁም። ስትመጡ ደግሞ ጥላታችሁን አምርታችሁ ነው የምትመጡት። ከገንዘብ በላይ ደግሞ እራሳችሁ ደህና መሆን ያስፈልጋል። እና ዛሬ እህታችንን ይውላችሁ ዛሬ መድረስ አለበት ቦታ ሳትደርስ ዛሬ ግን ወርቃ በሽተኛ ሆና ጎዳና ላይ ናት ያለችው። ዛሬ ግን አዳሯን ስጮት አድራለች። እሱ ግን የፈለጋትን ሴት አቅፎ እያደረ እሱ ግን ከፈለጋት ሴት ጋር ተኝቶ እያደረ እሷ ግን ዛሬ ጎዳና ለጎዳና ትሄዳለች። ግን መጀመሪያ ማሰብና ማገናዘብ የነበረባት መቼ ነበር? እሱ እኔ ስራ አለኝ፣ የስራ ሰው ነኝ፣ ጠንካራ ሰው ነኝ፣ እኔ የትዳር ሰው ነኝ ብሏት መታ። እሱ ግን ጆተኒ ነው ምናምን እየሰራ ስታገኘው የዛን ጊዜ ነበር ያን ነገር ፌል ማድረግ። ግን አካሳሪ ነገር ጨውጮ ይላል። እውነት ለመናገር በጣም ነው ያሳዘነች። ዛሬ የትም የሚወስዳት ቤተሰብ እንኳ የላትም። የሚሰትራት የሚያለብሳት እንኳ ቤተሰብ የሚያስራት እንኳ የላትም። ርቃቷን ወታ ሻሪያ ላይ ናት ያለች። እና አረብ ሀገር ላይ ሆነሽ ራስሽ ለራስሽ ጠንካራ ሴት እባክሽ እንዴ ገንዘብ አታያዥ፣ ጤና ሁኚ። ገንዘብ አታያዥ፣ መልሰሽ አረብ ሀገር ትኖር ያለሽ ችግር የለውም። ሪቬንሽን ፈይተሻል። አሁን የምትሄዲ ጉልበትሽንም ጊዜሽንም ጨርሰሽ ትቀር ያለሽ። ግን እንዲው ጤናችሁን ጠብቁ። አረብ ሀገር ላይ ያላችሁት እህቶች እባካችሁ ለራሳችሁ ለእናንተ ጤናችሁን ጠብቁ። ገንዘብ አታያዙ። ከቻላችሁ ደግሞ እንዲሁ የተወሰነ ገንዘብ ካላችሁ ሀገራችሁ መታችሁ ለመኖር ሞክሩ። ግን ለወንድ ብላችሁ እንደዚህ አድርጋችሁ ራሳችሁን ቅንጭላታችሁን አታችሁ ባዶ እርቃታችሁን መቅረት እጅግ በጣም ያሳዝናል።